We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልን ክብሯና የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መድረሱን ጀመረ። ትናንትና ምሽት በኤምሬትስ የካራባኦ ካፕ የእንግሊዝ ፉትቦል ሊግ የሩብ ፍጻሜ ጨዋታ ተከናውኗል። ቀደም ብሎ መከናወን የነበረበት ጨዋታ ነበረ። ክሪስታል ፓላስ የኮንፈረንስ ሊግ ተሳታፊ ስለነበረ ከመርሃ ግብሩ ውጭ ትናንትና ምሽት ተከናውኗል። አርሰናል በፍጹም ቅጣት ምት መለያዎች ክሪስታል ፓላስን ማሸነፍ ችሏል። 8-7 በተጠናቀቀው ጨዋታ ማለት ነው። መደበኛው ደቂቃ በአንድ አቻ ተጠናቆ ማለት ነው። ቀላል ይመስል የነበረው ጨዋታ ወደ ድራማቲክ ክስተት ተቀይሯል። እያንዳንዱ ጉዳይ እንመለከታለን። ማርቲኔሊ በድጋሚ በጣም ግሩም ምሽት ሲያሳልፍ ተመልክተናል። ገብርኤል ሱስ ከ345 ቀናት በኋላ በጣም ጥሩ ፐርፎርማንስ ነበረው። ሚካኤል ሜሪኖ አርሰናልን እየመራ ወደ ሜዳ ገብቷል በአምበልነት። ሚካኤል አርቴታ 8 ቅያሬዎች ነበሩት። ስለዚህ ብዙ ተጫዋቾችን ሜዳ ላይ ሲያሳርፍ ተመልክተናል። እያንዳንዱን የጨዋታውን ኢንሲደንት ለእናንተ ያስቃኘ ልንቆይ ተገናኝተናል። ስለምታደምጡና ቆይታችሁን ከኛ ጋር ስለምታደርጉ ከልብ ነው የምናመሰግነው። ከመሸጋገሪያ ሙዚቃ በኋላ ተመልሼ እመጣለሁ። እስከዛው ድረስ እናንተ ሰብስክራይብ እና ላይክ አድርጋችሁ ቪዲዮን ጨብቁን። ሁሉንም ስለምታደርጉ ቆይታችሁን ከኛ ጋር ስለምታሳልፉ ከልብ እናመሰግናለን። አርሰናል ኢንፎ ላይ ነው የምትገኙት። ብዙ ውስብስብና ድራማ የሚያስፈልገው ጨዋታ አልነበረም። ጨዋታውን ለተመለከትን ሰዎች ማለት ነው አርሰናል በቀላሉ ሊያሸንፈው የሚገባ አይነት ጨዋታ ነው። ምክንያቱም በጨዋታው ውስጥ አርሰናል የፈጠራቸው የጎል ዕድሎች ብዙ ናቸው። ግን የሻምፒዮንስ ሊግ ምሽት የኖክአውት ስቴጅ ጨዋታ ነበር የሚመስለው። ስሜቱ፣ የስታዲየሙ ቴምፖ፣ ክሪስታል ፓላሶች የሚጫወቱበት መንገድ፣ ሁሉም ነገር የካራባኦ ካፕ የሩብ ፍጻሜ ምሽት አልነበረም የሚመስለው። ግን ድንቅ ነበረ። ለመመልከት በጣም የሚጋብዝ አይነት ጨዋታ ነው የነበረ። ለአንዳንድ ተጫዋቾች በጣም ድንቅ ነው ማንሳት ያለብኝ ይመስለኛል በእርግጠኝነት ማለት ነው። ማርቲኔሊ በጣም ግሩም ምሽት ነበር የነበረው። ተጎርቶ ወይም ደግሞ ምቾት ስላልተሰማው ነው የቀየርኩት ብሏል ሚካኤል አርቴታ። በዛ ምክንያት እስኪወጣ ድረስ አስደናቂ ነበር። ከገብርኤል ሱስ ጋር ማርቲኔሊ መሰለፍ ለሱ ድንቅ እንደሆነ የሚያሳይ ይመስለኛል። ገብርኤል ሱስ በነበረበት የዛ የማርቲኔሊ በጣም ግሩም የውድድር ዓመት 2022-23 ግሩም እንደነበር ማርቲኔሊ ተወቃል። ትናንትና ያን ቨርዥኑን ነው የማርቲኔሊ መመልከት የቻልነው። እስኪ ከላይናፕ እንጀምርና እያንዳንዱን ቁም ነገሮች እንመልከት። ኬፓ አሪዛባላጋ በግብ ጠባቂነት ነበር። ሚካኤል አርቴታ ወደ 8 የሚጠጉ የላይናፕ ለውጦችን ማድረግ ችሏል። አስገዳጅ የሆነ ላይናፕ የተጠቀመው በዲፌንስ ነው ማለት ይችላል። ከዛ ውጭ በጣም ብዙ ተጫዋቾችን መንካት ይችላል። ለምሳሌ ኬፓ ዴቪድ ራያን ተክቶ ገብቷል። ቲምበር ብቸኛው ምርጫ ነበረ፣ ምክንያቱም ቢን ዋይት የለም። ሳሊባ በቋሚ አስተላልፍ ነበር። ሪካርዶ ካላፊዮሪ የሳሊባ ፓርትነርሺፕ ወይም ተጣማሪ ነበረ። ፒየሩ ኢንካፒዮ እዚህ ቦታ ላይ በኤቨርቶን ጨዋታ መጠነኛ ጉዳት ስላስተናገደ አልነበረም። ሉዊስ ማይሊስ ስኬሊ ካላፊዮሪ ወደ ውስጥ ስለገባ ፉልባክ ነበረ። የማርቲን ዙቢሜንዲን ቦታ ኖርጋርድ ይዞ ጀመረ። ኢዜ በግራ ማሪኖ በቀኝ ነው የጀመሩት። ሜሪኖ ብዙ ጊዜ ራይስን ተክቶ ሲገባ በግራ በኩል ነበር የሚሰለፍ። ግን ሜሪኖ ሁል ጊዜ ማለት ማርቲን ኦዲጋርድ የሚሰለፍበት ቦታ ላይ ሆኖ ኢዜ በጣም ጥቂት ጨዋታዎች በጀመረበትና በፓላስ በተጫወተበት ሊጫወት በሚፈልግበት ቦታ የግራ መስመር 8 ቁጥር ጀምሯል። ማዱኬ፣ ገብርኤል ሱስ እና ሜሪኖ ማለት ማርቲኔሊ የፊት መስመሩ ነበር። ለጀሱስ 100ኛ የፕሪሚየር ሊግ ተሳትፎ ነው ማለት 100ኛ የአርሰናል ጨዋታው ነው። እንግዲህ አርሰናል ከቆየበት አንጻር 100ኛ ጨዋታ ለመድረስ ይህን ያህል መዘግየት አልነበረበትም። ግን ጉዳቶች ብዙ ፈተኑትና 100ኛ ጨዋታው ላይ ትናንትና አከናውኗል። ከ345 ቀናት በኋላ ነው ወደ ቋሚ ላይናፕ ውስጥ የገባው። ገብርኤል ሱስ ለሱ የተለየ ነገር ነው፣ የተለየ ስሜት ነው። ምክንያቱም ኦልሞስት ከአንድ አመት ከተሻገረ ጊዜ በኋላ አንድ አመት ሊሞላ ጥቂት ጊዜ ቀናት በቀሩት ጊዜያት ውስጥ ነው ወደ ቋሚ አሰላለፍ የመጣ ማለት ይቻላል። ጨዋታውን ሚካኤል ሜሪኖ ነው በአምበልነት አርሰናልን ይዞት የገባው። ምክንያቱም የመጀመሪያው አምበል የሆነው ማርቲን ኦዲጋርድ፣ የሁለተኛው አምበል የሆነው ሳካ፣ ሶስተኛው አምበል የሆነው ገብርኤል ማጋለሽ፣ አራተኛ አምበል የሆነው ዲክላን ራይስ ሜዳ ውስጥ አልነበሩም እና ሜሪኖ ነው አምበል ሆኖ
የገባው። አርሰናል በመጀመሪያው አጋማሽ አርጀንቲናዊ 32 ዓመት ግብ ጠባቂ ቤኒቴዝ ድንቅ ብቃት ባይታከልበት የመጀመሪያው አጋማሽን 2-0 በትንሹ የመራ መውጣት ነበረበት። አንዳንድ ግሩም የሆኑ እድሎች ነበሩበት። ለምሳሌ የማዱኬ ከአንድም ሁለት ጊዜ የነበሩ ሙከራዎች፣ የመጀመሪያው ሙከራ ከቤኒቴዝ ጋር ፊት ለፊት የተገናኘበት፣ ጄሱስ ከማርቲኔሊ ጋር በጣም ቆንጆ ሊንካፕ ፈጥሮ ማርቲኔሊ በቮሊ ከተከላካዩ ጀርባ ጥሎ ያገናኘው ማዱኬን። ግን ማዱኬ ስፔስ ትንሽ የነበረውና ከዛ የተሻለ መምታት ነበረበት ኳሱን። ግን ማርቲኔዝ ግሩም ሆኖ ኳስ ቤኒቴዝ ግሩም ሆኖ ኳሱን አዳ ነው። ትናንትና ዴን ኤንደርሰን አልነበረም በግብ ጠባቂነት ቦታ ላይ በክሪስታል ፓላስ ቤት። ቤኒቴዝ የሚባል የአርጀንቲና ግብ ጠባቂ ነበር። በጣም ግሩም ግብ ጠባቂ ነበር። ኦልሞስት ጨዋታውን የወሰነው እሱ ነበር ማለት ይቻላል። አርሰናል ወደ 3.6 የሚሆን ኤክስጂ ወይም ጎል የማግባት እድል ፈጥሮ ግን ጎል ያስቆጠረው አንዱ የኦን ጎል ነውና የቤኒቴስ ድንቅ ምሽት ነበረ። የጋብሪኤል ጄሱስ ሄዲንግ ያዳነበት መንገድም የመጀመሪያው አጋማሽ ሊጠቀስ የሚገባው ነው። ማርቲኔሊ በጣም ግሩም ሩጫ አድርጎ ግሩም ዲሊቨሪ አድርጎ ወደ ቦክስ አሻሙ። ጋብሪኤል ጄሱስ በጣም ወደ ላይ ተነስቶ ኳሱን ግን ወደ መሬት ቀብሮ ነበር። ለሌሎች ግብ ጠባቂዎች ለማዳን አስቸጋሪ ነው፣ ግን ፎርም ላይ ለነበረውና ሙድ ላይ ለነበረው ቤኒቴዝ ኳሱን በቀላሉ ነበር ማዳን የቻለው። ሌላ የማዱኬ ሌላ ከቤኒቴዝ ጋር አንድ ለአንድ የተገናኘበት እድል ነበረ። ማርቲኔሊ ኳሱን በግሩም ሁኔታ የገፋ ወደ ሳጥን ጠጋ ብላ ስኬሊ ኢንቨርት አድርጎ ከጀልባው ላይ የሮጠ ስኬሊ ግሩም ኳስ ወደ ቦክስ ላይ ወደ ጠባቧ ሳጥን አሻማ። ማዱኬ ኳሱ ደረሰው። ማዱኬ ግሩም ሹት ነበር ማድረግ የቻለው፣ ግን በድጋሚ ቤኒቴዝ ኳሱን ሲይዘው ተመለከተና አርሰናል እንዳልኳቸው የመጀመሪያው አጋማሽ በጣም የተለየ ነበረ። በኳስ ቁጥጥር ድርሻ ሙከሮችን በማድረግ የማርቲኔሊ ጄሱስ ሊንካፕ የኖርጋርድ ጥሩ ምሽት ሁሉም የተዋጣለት ነበረ። ሰከንድ አፍ ጨዋታ ወደ 50-50 ተቀየረ። በሁለቱም ቡድኖች በኩል የጎል ዕድሎች የሚፈጠሩበት፣ ሁለቱም ቡድኖች ጎሎችን ለማግኘት የሚጥሩበት አጋጣሚ ሆነ። ፓላሶች ወደ ጨዋታው ሲመለሱ ተመለከትን። አንዳንድ ጊዜ ለተቃራኒ ቡድኖች እድል መስጠት ያን ያህል ሲጎዳ ትመለከታላችሁ። ፓላስ ምንም የነበረው ፓላስ ሰከንድ አፍ ውስጥ ሲመለስ ተመለከት ነው። አንዳንድ ሙከሮችን ማድረጉ አንዳንዶች በጣም ግሩም ሙከሮች ነበሩ። ለምሳሌ የአዳም ዋርተን ከሳጥን ውጭ የተደረገ የቀኝ እግር ሹት አስፈሪ ሹት ነበረ። አንድ አጋጣሚ ማቴታ ከኬፓ ጋር ሊገናኝ ኢንች ቀርቶት ነበር። የሳሊባ ግሩም ታክል ባይኖር ኑሮ ማለት ነው። ይሄኛው ሳሊባ ማን ኦፍ ዘ ማች ነው፣ በጨዋታው ውስጥ ይገባዋል። ማን ኦፍ ዘ ማች ከሆነባቸው ኢንሲደንቶች አንዱ ይሄኛው ነው። ጨዋታው ሊቀየር የሚችለውን ኢንሲደንት ወይም ክንዋኔ ነበር መቀየር የቻለው። ሳሊባ ታክሉ በጣም ግሩም ክላሲ ነው ያለው የጨዋታው ኮሜንታተሪ። የኤርሚ ፔኖ ከተከላካዩ ጀርባ ላይ ለማቴታ ኳሱን ሰጥቶ ማቴታ ከኬፓ ጋር የሚገናኝበት እድል ነበር። ኦልሞስት የተገናኘ ይመስል ነበር። ሳሊባ ከጀርባው ሮጦ ታክል ያደረገበትና ኳሱን የወሰደበት መንገድ ሁሉ በጣም አስደናቂ እንቅስቃሴ ነበረ። በጣም ግሩም እንቅስቃሴ ነበረ። ሌላ ከኮርና ኢንሲንግ ኮርና ግሩም እድሎችን ሲፈጥሩ ነበረ። ክሪስታል ፓላሶች ወደ ውስጥ የሚጣሉ ግሩም ሴቦችን ሲፈጥሩ ነበር። ግን ሰከንድ አፍ አርሰናል ጎል የማግኘት እድል ደግሞ ነበሩ። በጣም ክላስ የሆነ ቶፕ ሴቭ ተመለከትን እንጂ ከጋብሪኤል ጄሱስ ከርል ሙከራ ቤኒቴዝ በጣም ክላስ የሆነ ሴቭ ባያደርግ ጎል ነበረ። አርሰናል ግሩም ሙቭመንት አደረገ። ይሄኛው የጎል ሙከራ ከመደረጉ በፊት አርሰናል ቅያሬዎችን አድርጎ ነበር፣ በርካታ ቅያሬዎችን ማለት ነው። እንዳልኳችሁ ትሮሳርድ በማርቲኔሊ ገባ። ማርቲኔሊ ምቾት ስላልተሰማው ከ67ኛው ደቂቃ ላይ ማዱኬን በሳካ ኦዲጋርድን በኢዜ ሚካሬታ ቀይሮ አስገባ። እነዚህ ቅያሬዎች አርሰናል እንደገና ወደፊት እንዲነሳ አደረጉት። ወደ ከክሪስታል ፓላስ ከነበረው የሙከራዎች መጠን ወደ አርሰናል እንዲሸጋገር አደረጉት። ይሄኛው የጄሱስ ከርል በጣም ግሩም ነበር። ሙቭመንቱ የሚገርም ነበር። በጣም ቆንጆ ሙቭመንት ነበር። አርሰናል ኳሱ ከመከላከል ወደፊት በቢልድ አፕ የመጣበት መንገድ፣ ፍጥነቱ፣ ኦዲጋርድ ወደ ቻናል ኳሱን የወጣበት መንገድ፣ ቲምበር ወደ ውስጥ ይዞት የመጣበት መንገድ፣ ትሮሳርድ ኳሱን ወደ ፋይናል ሰርድ በቆንጆ ድሪብል ይዞት የመጣበት መንገድ፣ ከዛ በኋላ ለሜሪኖ ኳሱን የሰጠበት፣ ሜሪኖ ከግራ አንግል ሃፍ ስፔስ ላይ ለሚገኙ ጄሱስ የሰጠበት መንገድ፣ ጄሱስ ከዛ ጠባብ አንግል ከርል በጣም ግሩም ከርል ሞከረ። ግን በጨዋታ ውስጥ የተለየ ምሽት እያሳለፈ የነበረው ቤኒቴዝ ኳሱን ሲያስቀረው ተመለከትን ማለት ነው። ከነዚህኛው ኢንሲደንት በኋላ ሆነኛው ደቂቃ ላይ አርሰናል ጎል ማግኘት ቻለ ማለት ነው። ሳካና ከኮርና ኳስ ማሻማት የቻለው ኮርናው ግሩም ኮርና ነበረ። ከዛ በኋላ ያን ኮርና
ካላፊዮሪ ሰከንድ ቦል ወይም ሁለተኛ ኳሱን ገጨ። ብዙ የፓላስ ተጫዋቾች ነው ካላፊዮሪ ማሸነፍ ይቻላል። እሱ የገጨው ኳስ በሚቼል ተመለሰ። ሚቼል የመለሰው ኳስ ቲምበር እዛው ላይ ነበረና ቲምበር መታው። ግን ቲምበር ልኩፍ ወይም ደግሞ በግሩም ሁኔታ አልመታውም። ቲምበር ቀለል አድርጎ ነበር ኳስ ነው የመታው። እሱ ቲምበር የመታው ኳስ ወደ ሳይድ ወጣና ወደ ሳሊባ የሚደርስ ነበር። ሳሊባ እንዳይነካው በመጠንቀቅ ውስጥ ሪያክት ያደረገው ማክሰን ላካሮስ ኳሱን ከራሱ የጎል ወደ ራሱ መረብ ነው ያስቆጠረው ማለት ይቻላል። ሊቆጣጠሩት ማይችሉት ነበር። ቦክስ ውስጥ ወይስ ደግሞ ማለቴ የጎሎ ውስጥ ማቴታ ነበረ፣ ግን ኳሱን ለማስቀረት አልቻሉም። ላካሮስ ሳሊባ እንዳይነካው በማለት ብቻ ሪያክት ነበር ያደረጉ በደም መንፈስ፣ ግን ጎል ተቆጠረ። አርሰናል ይህን ጎል ካስቆጠረ ወይም ካገኘ በኋላ ሁለተኛ ጎል የማግኘት አጋጣሚ ነበረው። በጣም ግሩም አጋጣሚ ማለት ነው። ቲምበር ማርክ ጌይ ከቲምበር ጋር አንድ ላንድ ተገናኙ። የክሪስታል ፓላስ ዲፌንስ ላይ ማርክ ጌይ በቀላሉ ሸፍኘ ኳሱን አውጠዋለሁ ሲል ቲምበር ማርክ ጌይን ቀማው። ከቀማው በኋላ ቲምበር ኳሱን ወደ ጎሉ ነበር የሞከረው፣ ግን ወደ ሳይድ መጫወት ነበረበት። ምክንያቱም ስፔስና ታይም ከበረኛው ወጦበት ነበር። አግሬሲቭ ሆኖ ቤኒቴዝ የሚባለው ግብ ጠባቂ ወጦበት ነበርና ወደ ሳካ ነበር መጫወት የነበር፣ ግን ሞከረው። ከዛ በኋላ ቤኒቴዝ እንደገና ይሄን ኳስ ያስቀረው ተመለከትን እንጂ ግሩም ጎል የማግኘትና ጨዋታው ወደ 2-0 የመቀየር እድል ነበረው። ከዛ በኋላ አርሰናል ጨዋታውን ለመቆጣጠርም ለመከላከል የሚመቸው ዘንድ ራይስን ወደ ሜዳ አስገባው። 86ኛው ደቂቃ አካባቢ ራይስ በጀሱስ ገባ። ይሄ ቅያሬ ተከትሎ ወደፊት አመራ ሚካኤል ሜሪኖ አጥቂ ሆነ። ግን 95ኛው ደቂቃ ላይ ጨዋታው ሊጠናቀቅ ሲል ማርክ ጌይ ጎል አስቆጠረ። ቅጣት ምት ነበር። ሳሊባ ጥፋት ፈጽሞ የተገኘ ቅጣት ምት ነበረ። አዳም ዋርተን ያሻመው ኳስ በጣም የተበሳጩት ከጎሉ በላይ ሰከንድ ቦሉ የአርሰናል ተከላካዮችን ለርማ ማሸነፉ ነው። ብዙ ጨዋታ ላይ በሴት ፒስ ጎሎች የተቆጠሩብን ይገኛሉ። በተለይ ደግሞ ሰከንድ ቦል እየተሸነፍን፣ እናም ለርማ ሰከንድ ቦሉን አሸነፈው። ካላፊዮሪን ያሸነፈው ሰከንድ ቦሉን ካሸነፈው በኋላ ትንሿ ሳጥን ውስጥ ይገኝ የነበረው ማርክ ጌይ ኳሱን በቀላሉ ወደ ጎል መጥተው በሁለቱ የኬፓ አሪዛባላጋ እግሮች መሃል ነው ጎሉ ሲቆጠር የተመለከት ነውና ሰከንድ ቦል አርሰናል የተከላከለበት መንገድ በጣም ደካማ ነው። ካላፊዮሪ ከሁለቱ ሰዎች ጋር መጋፈጥ ነበረ። ከማክሰንስ ላካራስ እና ከለርማ ጋር ነበረ። ለርማ ኳሱን አሸነፈው ማለት ነው። ግን ጨዋታው 95ኛው ደቂቃ በኋላ አርሰናል ጎል ተቆጥሮበት ሌላ ጎል የማግባት እድል ግን ነበረው። በተለይ ደግሞ ዲክላን ራይስ ማለት ነው። ሳካ ወደ ሳጥን ዴሊቨሪ ያደረገው ያሻማው ኳስ ራይስ ጋር ደረሰ። ራይስ ሞከረው፣ እንደገና ተመለሰ። የተመለሰውን ኳስ እንደገና 1-1 ከቤኒቲዝ ጋር ተገናኘ። ግን ጎሉ ሳይቆጠር በድጋሚ ቀረ ማለት ነውና ሌላ ጎል የማግኘት እድል ነበረው። የካራባኦ ካፕ ጨዋታ በቀጥታ ወደ ፍጹም ቅጣት ምት ነበረ የሚያመራው እና ቀጥታ ወደ ፍጹም ቅጣት ምት አመሩ። የሚገርም ነበረ ማለት ይቻላል። እንግዲህ ወደ ፍጹም ቅጣት ምት ከማምራታቸው በፊት አርሰናል በጨዋታ ውስጥ 25 ሹት ነው ማድረግ የቻለ፣ እነሱ 8 ሹት ብቻ ነው ማድረግ የቻሉት። ማለት 8 ሹት ነው ማድረግ የቻሉት። ያ ከዛ ውስጥ አርሰናል ወደ 7 ኦን ታርጌት ነው 7 ሴቭ ነው ማድረግ የቻሉ። በጨዋታ ውስጥ የነበሩ ግሩሙ ግብ ጠባቂ ቤኒቴዝ ማለት ነው። የሚገርም የሹት ብቃት ነው ሲያሳይ የነበረ። ከአርሰናል ከነበሩ 25 ሹቶች 22ቱ ሹቶች ቦክስ ውስጥ ወይም ደግሞ የክሪስታል ፓላስ ሳጥን ውስጥ ነበር የተሞከሩት። ያን ያህል አደገኛ ነበሩ። ግን ክሪስታል ፓላሱ ሊያድኖቹ ችሏል። አርሰናል 550 ኳስ ነው መቀባበል የቻለ፣ እነሱ 250 ኳሶችን የተቀባበሉ። ያን ያህል በጨዋታ ውስጥ አርሰናል ሰፊ ብልጫ እንደነበረው ማሳየት ይቻላል። በኳስ ቁጥር አርሰናል 70% የኳስ ቁጥር ድርሻ ነበሩ። ያን ያህል ልዩነት እንደነበረው ማየት ይቻላል። ኬፓ አሪዛባላጋ ኦን ታርጌት ስላልነበራቸው ምንም አይነት ኦን ታርጌቶችን ማስቀረት አልቻለም። አንዳንድ ታርጌት መሰለኝ የነበራቸው እንጂ ምንም ሊያስቀሩ የሚችለው የጎል ኢንሲደንት አልነበረውም ማለት ይቻላል። አርሰናል ፍጹም ብልጫ ስለነበረው ማለት ነው። ፍጹም ቅጣት ምት የመጀመሪያው 5 ፍጹም ቅጣት ምት በአርሰናል በኩል የመቱት ኦዲጋርድ፣ ራይስ፣ ሳካ፣ ትሮሳርድ እና ሜሪኖ ነበር። ሁሉም አስቆጠሩት። ሁሉም ማለት ትችላላችሁ አስቆጠሩት። ከዛ በኋላ በእነሱ በኩልም ፍጹም ቅጣት ምቶችን በሙሉ አስቆጥሮ ስለነበረ ወደ ተጨማሪ የፍጹም ቅጣት ምት አንዳንድ መቾች መሸጋገር ነበረበት። በእነሱ በኩል ማቴታ፣ ዳቫኒ፣ ሂውዝ 3 ሰዓት ተቀይሮ የገባው ለፍጹም ቅጣት ምት አስቆጥሩ 5-5 ተቆጠረ ማለት ነው። ዋርተን አስቆጠረ 5-5 ተቆጠረ። ከዛ በኋላ አንዳንድ መመታት ነበረበት። አንዳንድ ፍጹም ቅጣት ምት መመታት ነበረበት። ከዛ በኋላ ካላፊዮሪ በአርሰናል ውስጥ መታ አስቆጠረ። አዳም ዋርተን መታ አስቆጠረ። ዩሪያን ቲምበር አስቆጠረ። ኡቼ ተቀይሮ የገባው አስቆጠረ። ዊሊያም ሳሊባ አስቆጠረ። ይሄኛው ፍጹም ቅጣት ምት በአርሰናል ውስጥ
የ8ኛው ፍጹም ቅጣት ምት ነበር። ሳሊባ አስቆጠረ። 8ኛው መች በክሪስታል ፓላስ በኩል ማክሰነስ ላካሮስ ነበረ በራሱ ጎል ላይ ያስቆጠረው ተጫዋች ማለት ነው። በድጋሚ ፍጹም ቅጣቱን ሳተው እና ኬፓ አሪዛባላጋ አዳኑ እና አርሰናል ወደ ግማሽ ፍጻሜ ማለፉ ተረጋገጠ ማለት ነው። የሻምፒዮንስ ሊግ ኖካውት ነበር የሚመስለው ጨዋታው ማለት ነው። በእነሱ በኩል ውስጥ የነበረው ብስጭት፣ በአርሰናል በኩል ውስጥ የነበረው ስሜት የሻምፒዮንስ ሊግ ምሽት ነበር። ይህን ዋንጫ በደንብ እንደሚፈልጉት የሚያሳይ ይመስለኛል። 2021 አርሰናል ኤፍ ኤ ካፕ ካነሳ በኋላ በስፓኒያርዱ ሚካኤል አርቴታ ስር ሌላ ዋንጫ አላገኘም እና ይህን ዋንጫ እንደሚፈልጉት የሚያሳይ ይመስለኛል። ለፕሪሚየር ሊግ ቡድኖች የሆነ መልእክት ማስተላለፍ የሚፈልጉ ይመስለኛል። ዊሊያም ሳሊባ ከጨዋታው በኋላ ማን ኦፍ ዘ ማች ከተባለ በኋላ ባለፈው አመት ግማሽ ፍጻሜ ደርሰናል፣ ግን በደርሶ መልስ ነው የተሸነፍን። እዛ ትምህርት አለን። አሁን ደርሶ መልሱ ለማሸነፍ ነው የምንጫወት ሲል የሰማነውና ወደ ታናል ሲገቡ ወደ መልበሻ ክፍል ሲገቡ የአርሰናል ተጫዋቾች የነበራቸው ስሜት ስትመለከቱ ዋንጫውን አብዝተው እንደፈለጉት ትመለከታላችሁ በደንብ ማለት ነው። አንድ የሚያሳስብ ቁም ነገር ያለ ይመስለኛል፣ በደንብም ሊያሳስብ ይገባል። አርሰናል ባለፉት 4 ጨዋታዎች በሶስቱ ከ90 ደቂቃ በኋላ ጎል ተቆጥሮበታል። በቪላ ጨዋታ 95ኛው ደቂቃ ላይ፣ በወልቭስ ጨዋታ 91ኛው ደቂቃ ላይ፣ በፓላስ ጨዋታ 95ኛው ደቂቃ ላይ ጎሎች ተቆጥረውበታል። ይሄኛው በደንብ የሚያሳስብ ይመስለኛል። በኳስ ቁጥጥር በጌም ኮንትሮልም ፍጹም የላቀው አርሰናል በመጨረሻ ደቂቃዎች ላይ ጎል አስተናገደ የሚለው ነገር በጣም ከባድ ነው። ከዓመቱ መጀመሪያ ላይ ሙከሮች እንኳን ማያስተናግደው አርሰናል ነበረ እና ኢቮልቭ ወደፊት ማድረግ ሲጠበቅበት ወደኋላ ኢቮልቭ እያደረገ ነው ማለት ይቻላል። የግማሽ ፍጻሜ ካራባ ካፕ የዕጣ ድልድል ቀደም ብሎ ወጥቶ ነበር። አርሰናል እንግዲህ ጃንዋሪ 40 በስታንፎርድ ብሪጅ ከቸልሲ ጋር ይጫወታል። ከዛ የመልሱ በፌብሩዋሪ ወር በኤሚሬትስ ይከናወናል ማለት ነው። ኢንተረስቲንግ ነው። ሌላኛው ተፋላሚ የሚሆነው ሲቲ ከኒውካስል ጋር ነው። መጀመሪያ ጨዋታው በሴንት ጄምስ ፓርክ ከዛ በኋላ በኢታድ ይከናወናል። ስለዚህ አርሰናል ከሲቲ የመገናኘት እድላቸው ሰፊ ይሆናል ብለን እንገምታለን። ይህን ይመስል ነበር የካራባ ካፕ የሩብ ፍጻሜ ጨዋታ። እንደተመለከታችሁት ጻፉልኝ። ቀናዎች ብሩህ ይሁን ባይ